የያዕቆብ ወንድም የይሁዳ መልእክት ምዕራፍ 1 የኢየሱስ ክርስቶስ አገልጋይና የያዕቆብ ወንድም ይሁዳ ለተጠሩት በእግዚአብሔር አብ ለተወደዱት በኢየሱስ ክርስቶስ ለተጠበቁት ምሕረት፣ ሰላምና ፍቅር ይብዛላችሁ። የአመፀኞች ኃጢአትና የሚጠብቃቸው ፍርድ። ወዳጆች ሆይ አብረን ስለምንካፈለው ድነት ልጽፍላችሁ እጅግ ጓጉቼ ነው። ነገር ግን ለቅዱሳን አንዴና ለመጨረሻ ስለተሰጠው እምነት እንድትጋደሉ ለመምከር እጽፍላችሁ ዘንድ ግድ ሆነብኝ። ከረዥም ጊዜ በፊት ለዚህ ፍርድ የተጻፈ አንዳንድ ሰዎች ሾልከው ወደ እናንተ ገብተዋልና እነርሱ ፈሪሃ እግዚአብሔር የሌላቸው የአምላካችንን ጸጋ በርኩሰት የሚለውጡና እርሱ ብቻ ልዑል ገዢያችንና ጌታችን የሆነውን ኢየሱስ ክርስቶስን የሚክዱ ናቸው። ምንም እንኳ አስቀድማችሁ ይህን ሁሉ የምታውቁ ቢሆንም ጌታ ሕዝቡን ከግብፅ ምድር እንዴት እንዳወጣ በኋላ ግን ያላመኑትን እንዳጠፋ ላስታውሳችሁ ወዳለሁ። የሥልጣን ስፍራቸውን ያልጠበቁትን ነገር ግን መኖሪያቸውን የተዉትን መላእክት በዘላለም እስራት እስከ ታላቁ ቀን ፍርድ ድረስ በጨለማ ጠብቋቸዋል። እንዲሁም ሰዶምና ገሞራ በዙሪያቸውም ያሉ ከተሞች ለሴሰኝነትና ከተፈጥሮ ሥርዓት ውጪ ለሆነ ሩካቤ ሥጋ ራሳቸውን አሳልፈው ሰጡ። እነርሱም በዘላለም እሳት በመቀጣት ለሚሰቃዩት ምሳሌ ሆነዋል። በዚህ ሁኔታ እነዚህ ሕልም አላሚዎች የገዛ ሥጋቸውን ያረክሳሉ፣ ሥልጣንን ይቃወማሉ፣ በሰማይ ክብር ያላቸውንም ፍጥረታት ይሳደባሉ። የመላእክት አለቃ የሆነው ሚካኤል እንኳ ስለ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ ጌታ ይገስጽ አለው እንጂ የስድብ ቃል በመናገር ሊከሰው አልደፈረም። እነዚህ ሰዎች ግን የማያውቁትን ነገር ሁሉ ይሳደባሉ። አእምሮ እንደሌላቸው እንስሳት በደመነፍስ በሚያውቁት ነገር ይጠፋሉ። ወዮላቸው! በቃየን መንገድ ሄደዋል። ለገንዘብ ሲስገበገቡ በበለዓም ስህተት ውስጥ ወድቀዋል። በቆሬም ዓመፅ ጠፍተዋል። እነዚህ ሰዎች በፍቅር ግብዣቸው ላይ ያለ አንዳች አፍረት ከእናንተ ጋር ቀርበው የሚበሉ ነውረኞች ናቸው። ደግሞም ራሳቸውን ብቻ የሚመግቡ እረኞች ናቸው። እነርሱ በነፋስ የሚነዱ ዝናብ የሌላቸው ደመናዎች ናቸው። በመከራ ወራት ፍሬ የማይገኝባቸው ከሥራቸው ተነቅለው 2 ጊዜ የሞቱ ዛፎች ናቸው። የነውራቸውን አረፋ የሚደፍቁ የተቆጡ የባሕር ማዕበል ድቅድቅ ጨለማ ለዘላለም የሚጠብቃቸው ተንከራታች ከዋክብት ናቸው። ከአዳም ጀምሮ 7ተኛ የሆነው ሄኖክ ስለ እነዚህ ሰዎች እንዲህ ሲል ተንብዮአል። እነሆ ጌታ ከእልፍ አእላፋት ቅዱሳኑ ጋር ይመጣል፣ ይህም በሰው ሁሉ ላይ ለመፍረድ እንዲሁም አመፀኞችን ሁሉ በክፋት መንገድ በሰሩት የአመፅ ሥራና በክፋት በእርሱ ላይ ስለተናገሩት የስድብ ቃል ሁሉ አጥፊነታቸውን ይፋ ለማድረግ ነው። እነዚህ ሰዎች የሚያጉረመርሙና ሌሎችን ሰዎች የሚከሱ ናቸው። እርኩስ ምኞታቸውን ይከተላሉ፣ በራሳቸውም ይታበያሉ። ጥቅም ለማግኘት ሲሉ ሌሎችን ይክባሉ። ጸንቶ ስለመቆም የቀረበ ጥሪ። ነገር ግን ወዳጆች ሆይ የጌታችን የኢየሱስ ክርስቶስ ሐዋርያት አስቀድሞ የተናገሩትን አስታውሱ። እነርሱ በመጨረሻው ዘመን እርኩስ ምኞታቸውን የሚከተሉ ዘባቾች ይመጣሉ ብለዋቸዋል። እነዚህ ሰዎች በመካከላችሁ መለያየትን የሚፈጥሩ በደመነፍስ የሚነዱ መንፈስ የሌላቸው ናቸው። እናንተ ግን ወዳጆች ሆይ እጅግ ቅዱስ በሆነው እምነታችሁ ራሳችሁን ለማነጽ ትጉ፣ በመንፈስ ቅዱስም ጸልዩ። ወደ ዘላለም ሕይወት የሚያደርሳችሁን የጌታችንን የኢየሱስ ክርስቶስ ምሕረት ስትጠባበቁ ሳለ በእግዚአብሔር ፍቅር ራሳችሁን ጠብቁ። ተጠራጣሪ ለሆኑት ራሩላቸው። አንዳንዶችን ከእሳት ነጥቃችሁ አድኗቸው። ለሌሎች ደግሞ በርኩስ ሥጋ የተበከለውን ልብሳቸውን እንኳ እየጠላችሁ በፍርሃት ምሕረት አሳዩአቸው። ቃለ ውዳሴ እንዳትወድቁ ሊጠብቃችሁን ያለ ነቀፋና በደስታ በክብሩ ፊት ሊያቀርባችሁ ለሚችለው እርሱ ብቻ አዳኛችን ለሆነው አምላክ በጌታችን በኢየሱስ ክርስቶስ በኩል ከዘመናት ሁሉ በፊት አሁንና እስከ ዘላለም ድረስ ክብር፣ ግርማ፣ ኃይልና ሥልጣን ይሁን። አሜን።